ሰላም ወደ አድማጮቻችን ዛሬ የተሰሙ አዳዲስ የዝውውር መረጃዎችን ይዘን መጥተናል። የክሪስቲያኖ ሮናልዶ ጉዳይ በክለቦች የዓለም ዋንጫ የመሳተፍ እድሉ፣ ቼልሲና ኢማኑኤል አሜጋ ጋር የሚመለከት እንዲሁም ራሽፎርድ እናነሳለን። ማቲያስ ኩኛ ማንቸስተር ዩናይትድ ቤት ብዙ አዳዲስ መረጃዎች አሉ። ለብሩኖ ፈርናንዴዝ 72 ሰዓታቶች ተሰጠውታል። አርሰናልና ቪክቶሪዮ ፖሬስ፣ ቶማስ ፓርቴ አዳዲስ ኮንትራቶች፣ በእነዚህ ጉዳዮች ልንነግራችሁ አዳዲስ መረጃዎችን ይዘን ተመልሰን መጥተናል። ወደ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ መረጃዎች በፍጥነት እንዲደርሳችሁ የደውል ምልክቷን በመጫን እንግዲህ በየዕለቱ የምናደርሳችሁ የዝውውር መረጃዎች ዝውውሩ ተከፍቶ እስከሚዘጋ የምናቀርብላችሁ ይሆናል። ያያ ስፖርት ቤተሰብ አባል ይሁኑን። ወደ አድማጮቻችን የመጀመሪያው መረጃችን የሚሆነው እንግዲህ ወደ ማንቸስተር ዩናይትድ በቀጥታ እናቅናና ማንቸስተር ዩናይትድ ቤት የራሽፎርድን ጉዳይ እንይ። ራሽፎርድ እንግዲህ ወደ አስቶን ቪላ በውሰት ሲያቀና በቪላ ራሽፎርድን ለማቆየት ይፈልጉ ነበር። ነገር ግን በአውሮፓ ቻምፒዮንስ ሊግ አለመሳተፋቸውን ተከትሎ ይህንን ተጫዋች ደሞዙን መክፈል አይችሉም። ከዛ ውጭ ኮንትራቱ ከውል ማፍረሻው ጋር ከፍተኛ ገንዘብ ሆኖባቸዋል። ይህንን ለመክፈል ስለማይችሉ ማርከስ ራሽፎርድን ለማስፈረም ፍላጎት የላቸውም። ስለዚህ ወደ ዩናይትድ የሚመለስ ይሆናል። ባርሴሎና የዚህ ተጫዋች ፈላጊ ነው። ብዙ ክለቦች ማርከስ ራሽፎርድን ይፈልጋሉ። ባርሴሎና አንሱ ፋቲን እንደሚለቅ ነው ወደ ሞናኮ፣ ያለበለዚያ ወደ ቸልሲ የሚሄድ እድል እንዳለው አውርተናል። ስለዚህ የአንሱ ፋቲን ቦታ ለመተካት ማርከስ ራሽፎርድን ማምጣት በተለይ በሃንሲ ፍሊክ አጨዋወት ውስጥ በመልሶ ማጥቃት የተለየ ሚና ይኖረዋል ብለው ያስባሉ። ማንቸስተር ዩናይትዶች በተጫዋቾች መልቀቅ ላይ በሚገባው መስራትን በዚህ ክረምት ያስባሉ። ራሽፎርድ፣ ሳንቾ እንዲሁም ደግሞ ጋርናቾና አንቶኒን የሚለቁ ይሆናል ተብሎ የሚጠበቅ ነው የሚሆነው። ማንቸስተር ዩናይትድ ቤት ሳንወጣ አንድ የዝውውር ዜና አለ። ሌላኛው የሆነው አልሃሊ የማንቸስተር ዩናይትድ ብሩኖ ፈርናንዴዝን ለማስፈረም የሚቀጥሉትን 72 ሰዓታቶች ሰጥቶታል። ውሳኔ እንዲያሳልፍ ይፈልጋል። ወደ እነሱ መምጣት ያለበለዚያም በማንቸስተር ዩናይትድ እንደሚቆይ ማረጋገጥን ይፈልጋሉ። አሁን ከማንቸስተር ዩናይትድ ከሚከፈለው 350 ሺህ ደሞዝ ወደ 700 ሺህ ነው ማሳደግ የሚፈልጉት። ይህንን ተከትሎ በ3 ዓመት ኮንትራቶች ብሩኖ ፈርናንዴዝ 100 ሚሊዮን ፓውንድን የሚያገኝ ይሆናል። ያ ደግሞ ያለ ምንም ቀረጥ ነው፣ እንግዲህ ከታክስ ነፃ ነው የሚሆንለት። ይህንን ተከትሎ ማንቸስተር ዩናይትድም ወደ እስከ 100 ሚሊዮን ፓውንድ የሚያወጣ ገንዘብን ከዚህ ተጫዋች የሚያገኙ ይሆናል። ስለዚህ ማንቸስተር ዩናይትዶችም ለመወሰን የሚችሉ ይሆናል ተብሎ ይጠበቃል። ሌላኛው አሁን እየወጡ ባሉ መረጃዎች መሰረት ማቲያስ ኩኛን የሚመለከት ነው። ማቲያስ ኩኛ ማንቸስተር ዩናይትድ ቤት ኮንትራቶቹ ያለቁ ነው የሚገኙት። ፊርማውና በ3 ጊዜ ክፍያ እንደሚጠናቀቅ ይጠበቃል። 2.5 ሚሊዮን ፓውንድ ማንቸስተር ዩናይትድ ለዚህ ተጫዋች የሚወጣ ይሆናል። ነገር ግን በድርድሩ ወቅት ያነሳው ሀሳብ መወያያ ሆኗል። 10 ቁጥር ማሊያን እንዲቀበል ይፈልጋል። ይህ ተጫዋች በማንቸስተር ዩናይትድ ቤት መጥቶ በ10 ቁጥር ማሊያ ጥሩ ፐርፎርማንስን ማሳየት ይፈልጋል። ድርድሩ አንዱ ይህ ነበር የሚል ነው። በአዲስ ፈራሚ የሆነ ከፍተኛ የሆኑ ኃላፊነት ያለባቸውን የማሊያ ቁጥሮችን መልበስ በተለይ 10 ቁጥር በማንቸስተር ዩናይትድ ወይኔ ማርክ ሩኒ ያደረገው ነበር። ስለዚህ ከፍተኛውን ትርጉም አለው። ነገር ግን ውሳኔዎቹ የማንቸስተር ዩናይትድ ይሆናል ተብሎ የሚጠበቅ ነው የሚሆነው። እዚህ ጋር ባልተናነሰ ሁኔታ ሌላኛው የዝውውር ማንቸስተር ዩናይትድ ቤት ሳንወጣ የሊያም ዴላፕ ጉዳይ ነው። ማንቸስተር ዩናይትድ፣ ቼልሲ፣ ኒውካስትል፣ ኤቨርተን የዚህ ተጫዋች ፈላጊ ሆኗል። በብዙ ቡድኖች ይፈለጋል። ነገር ግን እነዚህ አራቱ ቡድኖች ከተጫዋቹ ጋር ንግግርን አድርገዋል፣ ከኤጀንቱም ጋር አነጋግረዋል። የቼልሲና የማንቸስተር ዩናይትድ ግን እዚህ ጋር ትንሽ ጠንከር ብሎ የሚነሳ ነው። ለምን ካላችሁኝ ኤንዞ ማሬስካ ታዳጊ ቡድን ውስጥ የዚህ ተጫዋች እንዳሰለጠኑት የምታስታውሱት ነው። ስለዚህ ሌላኛው የሆነውን ደግሞ የማንቸስተር ዩናይትድ ቴክኒካል ዳይሬክተሩ ጄሰን ዊልኮክስ ደግሞ የታዳጊዎች ቡድን ኃላፊ ሆኖ ይህንን ተጫዋች ያውቀዋል። ስለዚህ ሁለቱም ቡድኖች በሚገባ እየተፎካከሩ ይገኛሉ። ሁሉንም ቡድኖች ግን እንዲፈልጉት ያደረገ የመልቀቂያ አንቀጹ 30 ሚሊዮን ፓውንድ መሆኑ ነው። ከኢፕስዊች ታውን የሚለቅበት ኤቨርተን ይህንን ተጫዋች ለማስፈረምና በሚቀጥሉት ሁለት ዓመታት ደግሞ የመልቀቂያ አንቀጽ ሁላ እንዲኖረው ፍቃዳቸውን ገልጸዋል። ነገር ግን የሚሆን አይመስልም። ኒውካስትልም የተጫዋቹን ኤጀንት አነጋግረዋል። ነገር ግን ተቀያሪ ወንበር መሆንን አይፈልግም። ስለዚህ ይህ ድርድር ትንሽ ሊቸገሩ ይችላሉ። በአጠቃላይ ማንቸስተር ዩናይትዶች በዝውውር መስኮቱ ላይ ይህንን ተጫዋች ለማስፈረም ጥረቶቻቸውን እያደረጉ ይገኛሉ። አሁን በአብላጫው ወደ ማንቸስተር ዩናይትድ የመሄድ ዕድሉ ሰፊ እየሆነ መጥቷል። ነገር ግን በዝውውር መጨረሻዎች የሚፈጠረውን ነገር አናቅምና ምን እንደሚባል የምንነግራችሁ ይሆናል። ሌላኛው የሚሆነው እንግዲህ ከኒውካስትል ቤት ሳንወጣ ፖል ሚቼል አምና በጣም ከረጅም ድርድር በኋላ ዳና ሾርዝን ወደ ማንቸስተር ዩናይትድ የነቀቀው ኒውካስትል በሱ ቦታ ፖል ሚቼልን አመጣው ነበር ከሞናኮ። ነገር ግን ከአንድ ዓመት ቆይታ በኋላ ከዚህ ስፖርቲንግ ዳይሬክተር ጋር ሙሉ በሙሉ ተለያይተዋል። እንግዲህ ኒውካስትል በክረምቱ የዝውውር መስኮት በአውሮፓ ቻምፒዮንስ ሊግ መሳተፋቸውን ተከትሎ እስከ 250 ሚሊዮን ፓውንድ ተጫዋቾችን ለማስፈረም ድርድሮችን እንደሚያደርጉ የሚጠበቅ ነው የሚሆነው።
አርሰናል ቤት እንሂድ። እንግዲህ አርሰናል በዝውውር መስኮቱ የሚፈልጋቸው ተጫዋቾች ውስጥ አንዱ የሆነው ዙቢሜንዲ ሙሉ በሙሉ ተጠናቋል። የጊዜ ጉዳይ ነው ይለናል ፋብሪዚዮ ሮማኖ። ይህ ተጫዋች በቅርብ ጊዜያቶች ሪያል ሶሲዳድ ቤት ያለውን ሁኔታ ከጨረሰ በኋላ ኮንትራቱ ይፋ እንደሚሆን ተናግሯል። ነገር ግን ከዙቢሜንዲ ባልተናነሰ መልኩ የቶማስ ፓርቴ አዲስ ኮንትራት ጉዳይም አርሰናል ቤት አሳሳቢ ነው። ስለዚህ ይህንን ተጫዋች ለማስፈረም በሚገባ ጥረቶችን አድርገዋል አዲስ ኮንትራቱን ለማስፈረም። በመጨረሻ ግን አሁን በመስማማት ላይ ይገኛሉ ሃንድስ ኦፍ አርሰናል እንዲሁም ደግሞ ፋብሪዚዮ ሮማኖ እንደተናገሩት ይህ ኮንትራት ወደ መጠናቀቂያው ነው የሚደርሰው። ማለትም ለመፈረም በክረምቱ የሚጠናቀቅ ነው። በደሞዝ ጉዳይ ነው እንግዲህ አርሰናሎች ድርድሮችን እያደረጉ የነበሩት። በቶማስ ፓርቴ ደስተኛ ናቸው። የ2 ዓመት ኮንትራት ሲደመር 1 ዓመት ኮንትራት ነው የሚያስፈርሙት። ከዛ ውጭ ጆርጂኒዮ ዶ ፍላሚንጎ ለ3 ዓመታት የሚያቀና ይሆናል። ቶማስ ፓርቴን በአርሰናል ቤት ማቆየት ለአርሰናል አስፈላጊ ነው። ቶማስ ፓርቴና ዙቢሜንዲና ዲክላን ራይስ። ስለዚህ አርሰናል የተለያዩ አይነት የአማካኝ መስመር አጫዋቶችን ሊኖረው ይችላል። ከዛ ውጭ ቶማስ ፓርቴ ብዙ ቦታዎችን መሸፈኑን ተከትሎ በቡድን ውስጥ ያለው ሚና በማይክል አርቴታ ልምድ ያላቸው ተጫዋቾችን ቡድን ውስጥ እንዲቆዩለት ይፈልጋል። ስለዚህ ለአርሰናል አስፈላጊ ተጫዋች ነው የሚሆነው። አርሰናልን በሚመለከት ሌላኛው የጁዋን ጋርሲያ ጉዳይ ነው። የግብ ጠባቂ ጉዳይ ትናንት እየነገርናችሁ ነበር። ባርሴሎና፣ ሪያል ማድሪድ፣ አሁን ደግሞ ኒውካስትል፣ አስቶን ቪላ፣ ማንቸስተር ሲቲ ደግሞ እዚህ ዝውውር ላይ ገብተዋል። እንግዲህ ማንቸስተር ሲቲ ተጫዋቹን ኤጀንቱን አነጋግሮ ኮንትራት ማፍረሻውን እንደሚከፍል፣ ነገር ግን የጁዋን ጋርሲያ ግብ ጠባቂው የመጨረሻ ያለውን ውሳኔ የሚጠበቅ ነው የሚሆነው። እንግዲህ አርሰናል ባለፈው ክረምት ይህንን ተጫዋች ለማስፈረም ጫፍ ደርሰው ነበር። ነገር ግን በኤዱና በተጫዋቹ የድርድር ጉዳይ የመጨረሻ ያሉትን 20 ሚሊዮን ፓውንድ ባለመክፈላቸው በ15 ሚሊዮን ፓውንድ ብቻ ከፍለው በመቅረታቸው ነው እንግዲህ የዚህ ዝውውር ሳይሳካ የቀረው። ቪክቶር ዮኬሬስን በሚመለከት እንግዲህ ማንቸስተር ዩናይትድ ከቪክቶር ዮኬሬስ ዝውውር ጉዳይ ወጥቷል የሚሉ ብዙ ዝውውሮች አሉ። ነገር ግን ሊያም ዴላፕን ማስፈረም፣ ሚንቦሞና እንዲሁም ደግሞ ማቲያስ ኩኛን ማስፈረም፣ ሶስቱን የአጥቂ መስመሮች ማስፈረም ላይ ማንቸስተር ዩናይትዶች እንዳተኮሩ ይታወቃል። ነገር ግን አሁን ቪክቶር ዮኬሬስን በሚመለከት አርሰናል እንዲሁም ብዙ ቡድኖች ይፈልጉታል። አርሰናሎች እንግዲህ ጥረቶችን እየቀጠሉ ነው። ነገር ግን የእሱ ፍቅረኛ በሊዝበን የምትገኘው በዛው እንዲቆይ ይፈልጋሉ። አጎቱም ይህንን ሙሉ በሙሉ በሚዲያዎች እየተናገሩ ይገኛሉ። በሊዝበን እንዲቆዩ ደጋፊዎቹ እንዲቀሰቅሱ እያደረጉ ነው። ነገር ግን ተጫዋቹ ወደ እንግሊዝ መምጣትን ያስባል። ለአርሰናል እንግዲህ ትንሽ አስቸጋሪ የሚያደርገው ነው። ነገር ግን ድርድሮቹ ከተጠናቀቁ አርሰናሎች ይህንን ተጫዋች የማስፈረማቸው ድል ሰፊ እንደሆነ እየተወራ ነው የሚገኘው። አርሰናል ሌላኛው የሚፈልገው ተጫዋች ሮድሪጎን ነው የሚመለከት። አርሰናል ብቻ አይደለም፣ ቸልሲ፣ ሊቨርፑል ብዙዎቹ ይፈልጉታል። ዣቪ አሎንሶ ግን ሮድሪጎ በማድሪድ ቤት እንዲቆይ ፍላጎት እንዳለው በግልጽ ተናግረዋል። ይህ ድርድሮቹ በሚቀጥሉት ቀናቶች ምን አይነት ሚና እንደሚኖረው ንግግሮችን የሚያደርጉ ይሆናል። ሌላኛው መረጃችን የሚሆነው ቸልሲ ቤት ሲኔድ ደግሞ ቸልሲ እንግዲህ ኢማኑኤል አሜጋን የሚመለከት ነው። ኢማኑኤል አሜጋ የቸልሲ የስትራስቡርጉ ተጫዋች ነው። ስትራስቡርግ በኮንፈረንስ ሊግ የሚሳተፍ ይሆናል። ኢማኑኤል አሜጋ ጋር ቸልሲ አዲስ ኮንትራትን በስትራስቡርግ እንዲፈርም እና እንዲሁም ቸልሲ ደግሞ በ2026 ይህንን ተጫዋች ማስፈረም እንዲችሉ የሚያደርግ ነው የሚሆነው። ይህ ብዙ ድሎችን የሚከፍት ነው ለቸልሲ። አንደኛ በሚቀጥለው ዓመት በስትራስቡርግ ጥሩ ፐርፎርማንሱን ካሳየ ቸልሲ በ2026 የቡድኑ አካል ያደርገዋል። ቸልሲዎች በዚህ ዝውውር መስኮት አጥቂ ቢያስፈርሙም ቡድኑ ተፎካካሪ ይሆንና የተሻሉ ተጫዋቾች እንዲኖሩ ያስባሉ። ስለዚህ ይህ ጥሩ ዜና ነው የሚሆነው ለቸልሲ። ሌላኛው እንግዲህ ቸልሲ በዝውውር መስኮቱ ላይ ሴስኮን በዚህ ክረምት ማለት ነው ሴስኮን፣ ሊያም ዴላፕን እንዲሁም ደግሞ የኢንትራክት ፍራንክፈርቱን አጥቂ የሆነውን ሁጎ ኢኪቲኬን ይፈልጋሉ። ከነዚህ እንግዲህ አንዱን ውሳኔ የሚጠበቅ ነው የሚሆነው። ሌላኛው የመጨረሻው መረጃችን የሚሆኑ ለድማቶች ክርስቲያን ሮናልዶ የሚመለከት ነው። እንግዲህ ክርስቲያን ሮናልዶ ትናንት አልናስር በተሸነፈበት ጨዋታ ላይ ጎል አስቆጥሯል። 800ኛ የክለብ ጎሉ ነው። 936 ጎሎችን በአጠቃላይ ደግሞ አስቆጥሯል ለአልናስር። እንግዲህ መሸነፉን ተከትሎ ትናንት አንድ በትዊተር ፔጁ ላይ አንድ ነገር ጽፎ ነበር። በኢንስታግራም ፔጁ ላይ ሁሉ ነገር መጠናቀቅ ያለው አሁን ይህኛው ቻፕተር ተጠናቋል ብሏል። ይህኛው ምዕራፍ ተጠናቋል ብሏል። እንግዲህ ይህኛው ምዕራፍ ተዘግቷል ነው ያለው። ይህ እንግዲህ የሆኑ አይነት ፍንጮችን በዝውውሩ መስኮት ላይ የሚናገር ይመስለኛል። ይህ ተጫዋች በክለቦች የዓለም ዋንጫ ሜሲ ኢንተር ሚያሚን ወክሎ ስለሚጫወት ለክለቦች የዓለም ዋንጫ የሚሳተፍ አንድ ቡድንን የመቀላቀል ፍላጎት አለው እና በክለቦች የዓለም ዋንጫ ላይ ለሚደረገው ውድድር ላይ አንዴ እንኳን የመሳተፍ በተጫዋችነት ታሪኩ ፍላጎት አለው። ያ የሚሳካ ከሆነ እናያለን። ድርድሮቹ እንደቀጠሉ ናቸው ከአልናስር ጋር። ነገር ግን ኮንትራቱን እስካሁን ድረስ እንዳላደሰ የምታውቁት ነው። እንግዲህ ለአንዴ ለመጨረሻ ጊዜ አንዱን ክለብ ይቀላቀል ይሆን? ወደ ሪያል ማድሪድ ይመለስ ይሆን? ያለበለዚያ በእንግሊዝ ፕሪሚየር ሊግ ቸልሲ ይሳተፍ ይሆን? እንግዲህ ምናይ ይሆናል። ውድ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።